አንድ መምህር ለተማሪዎቹ ህልማችሁን ጽፋችሁ ኑ ብሎ አስተያየት ሰጣቸው። ሁሉም ተማሪ ህልሙን ጽፎ መጣ። ከነሱ ውስጥ አንደኛው ተማሪ ግን እኔ ከተወሰነ ጊዜ በኋላ ከከተማ ወጣ ብዬ ሰፋ ያለ መሬት ገዝቼ ፈረሶች ገዝቼ መጋለቢያ ቦታ አዘጋጅቼ ሰዎች ከከተማ እየመጡ እንዲጋልቡ እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ። መምህሩ ይሄ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጥሃለሁ፣ ነገ ህልምህን ቀይረህ ጽፈና። ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረጅም ጊዜ አሰበ። ህልሜን ልተው ወይስ ኤፌን ልውሰድ አለ። አይ ህልሜን ከምተው ኤፌን ልውሰድ ብሎ ጨክኖ ልጁ ቀርቶ ከዛ ትምህርት ቤት ከሰራ በኋላ ከተወሰነ ዓመት በኋላ መምህሩ ተማሪዎቹን የፈረስ ግልቢያ ለማሳየት ከከተማ ወጣ ብሎ አንድ ስፍራ ሲሄድ ያ ያለውን ነገር የሰራው ሰውዬ የሱን ቦታ ነበር የሚጎበኘው። ተገናኙ መምህሩ ጋር። የሚታወስ ታሪክ ነው ታሪኩ። እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይሄው ዛሬ የጎበኛው ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፊስት የፈለገ ሰው ኤፊስት የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው።